እንበለ ደዌ ወሕማም እንበለ ጻማ ወድካም አመ ከመ ዮም ያብጽሐነ ያብጽሕክሙ እግዚአብሔር ለብርሃነ ትንሣኤሁ በፍስሐ ወበሰላም። በክርስቶስ ክርስቲያን የተሰኛችሁ የእግዚአብሔር ቤተሰቦች ሁላችሁም በመላው ዓለም የምትኖሩ የዛሬውን በመረብ ቲዩብ የጸሎተ ሕማማት የሁለተኛውን ቀን መታሰቢያ ምን እንደሆነ የምንማማርበት የምንሰማበት ቀን ነውና ለዚህ ቀን ያደረሰን የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። ልጆቼ እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ዛሬ ዕለተ ማክሰኞ የጥያቄ ቀን ተብሎ ነው የተሰየመው። የጥያቄ ቀን እንግዲህ ይሄንን በማሰብ ስለምን ትፈትኑኛላችሁ በሚል ርዕስ ነው የምንማማረው። ስለምን ትፈትኑኛላችሁ? በማርቆስ ወንጌል ምዕራፍ 12 ቁጥር 17 ላይ እንግዲህ ምን ይመስልሃል? ንገረን፣ ለቄሳር ግብር መስጠት ተፈቅዷልን ወይስ አልተፈቀደም ብለው ጠይቀውታል። በቤተ መቅደስ ሕዝቡ ተሰብስቦ በነበረበት ሰዓት አንዲት መበለት ያለቻትን መቀነታችሁን ስሰጥ እውነት እውነት እላችኋለሁ እናንተ ከትርፋችሁን የሰጣችሁት ካላችሁን የሰጣችሁት፣ እቺ ሴት ግን ሕይወቷን ትዳሯን የሰጠችው ብሎ ሲያመሰግናት ጸሐፍት ፈሪሳውያን ወደ እሱ ቀርበው እንዲህ አሉት፣ እንግዲህ ምን ይመስልሃል? ንገረን፣ ለቄሳር ግብር መስጠት ተፈቅዷል ወይስ አልተፈቀደም አሉት። ይሄን ያሉት ዝም ብለው አይደለም። በምን ምክንያት እንያዘው? በምን ምክንያት እናጥምደው? እሱን የምናጥምድበት ነገር አጣን። ፈልገን ደክመን አጣን። የምንይዝበት ነገር አጣን። እስኪ የሆነ ነገር ፈልጉና እሱን የምናጥምድበት ነገር ፈልጉ አሉ እና ከቄሳር ጋር ሊያጣሉት ይሄን ነገር ሸርበው ወደ እርሱ መጡና እንግዲህ ምን ይመስልሃል? አንተ ንግግር ሁሉ መልካም ነው፣ ለፊት አይተህ አታዳላም፣ ሁሉም በእውነት ትናገራለህ። እንግዲህ አንድ ጥያቄን ጠይቅህ፣ እንግዲህ ምን ይመስልሃል? ንገረን፣ ለቄሳር ግብር መስጠት ተፈቅዷልን ወይስ አልተፈቀደም ብለው ጠየቁት። ኢየሱስም ክፋታቸውን አውቆ እናንተ ግብዞች ስለምን ትፈትኑኛላችሁ አላቸው። አያችሁት? እናንተ ግብዞች ስለምን ትፈትኑኛላችሁ አላቸው። ለምን እንደሚጠይቁት ምን እንደሆነ ያውቃል እሱ። ማይመር ህዋት ነው፣ የተደበቀውን የተሰወረውን የሚያውቅ አባት ነው እሱ መድኃኔዓለም ኢየሱስ ክርስቶስ። እንዲህም አላቸው፣ የግብሩን ብር ወይም ሳንቲም አሳዩኛ። እነሱም ዲናር አመጡለትና ይሄው አሉት። እሱ ላይ ያለው ጽሑፍና ፎቶው ምስሉ የማን ነው አላቸው። የቄሳር ነው አሉት። እንግዳውማ የቄሳርን ለቄሳር የእግዚአብሔርም ለእግዚአብሔር አስረክቡ ስጡ አላቸው። እነሱም አፋቸውን ያዙ፣ በጣም ተደነቁ። ይሄ የቄሳር ከሆነ የቄሳርን ለቄሳር ስጡ፣ የእግዚአብሔርን ደግሞ ለእግዚአብሔር ስጡ ብሎ አሳፈራቸው። ሁለተኛው ጥያቄ ምንድን ነው? በመቅደስም ገብቶ ሲያስተምር የካህናት አለቆችና የሕዝብ ሽማግሌዎች ወደ እርሱ ቀረቡና በአንጽሖ ቤተ መቅደሱን የንግድ ቤት አድርገው ስለነበረ፣ የሽቀጣ ቤት አድርገው ስለነበረ፣ ቤተ መቅደሱን አርክሰውት ክብሩን አዋርደው ስለነበረ ያና የቤት ቅናት በላኝ የሚለው የነብዩ ቃል ይፈጸም ዘንድ ወደ ውስጥ ገብቶ ጅራፍ አበጅቶ እየጠራረገ ሙልጭ አድርጎ አስወጣቸው። ጠራርጎ አስወጣቸው። ቤቴሰ ቤተ ጸሎት ተሰመይ ዛሬ ያለችው ቅዱስ ቤተክርስቲያን የምስጋና አዳራሽ እሱ ንጹህ ቅዱስ አድርጎ ሰጥቶናል። ግብስብሱን ሁሉ ከውስጥ አድርጎ ነው ያስወጣው። ይሄን ስላደረገባቸው የነሱ ሐሳብ ተሰሚነት ስላጣ ይሄንን በምን ስልጣን ነው የምታደርገው?
ይህን ስልጣን ማን ሰጠ ንገረን አሉት። እንዲህ አላቸው ኢየሱስ እኔ ደግሞ አንድ ነገር እጠይቃችኋለሁ እናንተ የሚያችብ ብትነግሩኝ እኔ ደግሞ እነዚህ በምን ስልጣን እንዳደርግ እነግራችኋለሁ አላቸው። የዮሐንስ ጥምቀት ከወዴት ነበረች? ከሰማይ ወይስ ከሰው ናት አላቸው። የዮሐንስ ጥምቀት። በዚህን ጊዜ ወደ ኋላቸው ተመለሱ። እነሱ እርስ በርሳቸው ተነጋገሩ። ከሰማይ ብንል እንኪያ ስለምን አላመናችሁበትም ይሉናል። ከሰው ነው ደግሞ በጣም ህዝቡ ይወደውና ያከብረው ስለነበር በድንጋይ ህዝቡ ይወግረናል። ታዲያ ምን እናርጋሉ? አናውቅ ምን በለው፣ ከወዴት እንደሆነች አናውቅ ምን በለው አሉ። ተመልሰው መጥተው አይኛ ከወዴት እንደሆነች አናውቅም አሉት። እንግዳውማ ከየት ስልጣን በምን ስልጣን እንደምሰራ አልነግራችሁም አላቸው። ለምን? ያውቃሉ። እያወቁ የሚያጠፉ ናቸው። እያወቁ የሚያጠፉ ስለሆነ እንዲህ አላቸው፣ በምን ስልጣን እንደማደርግ አልነግራችሁም አላቸው። አልነግራችሁ ይህን ስልጣን ከየት እንደማመጣው ማን እንደሰጠኝ ለእናንተ አልነግርም ማለት። ለምን? ሸብቀኞች ስለሆኑ ነው። የዮሐንስ ጥምቀት ከየት እንደሆነች ያውቃሉ እነሱ። የነቢያቱ መጽሐፍ አለ። በምድረ በዳ የሚጮኸው ሰው ተብሎ በነብዩ የተነገረው አለ። ስለ ዮሐንስ የተነገረው አለ። በቃ እሱም ነግሯቸዋል። አንተ ነው ወይስ ሌላን ጠብቅ ብለው በጠየቁ ጊዜ አይደለም እኛን አንተ ማን ነህ አሉት። እኔ በምድረ በዳ የሚጮኸው ተብሎ በነብዩ የተነገረልኝ እኔ ነኝ አላቸው። መንገድ ጠራጊ ነኝ ይላል። ከኔ ኋላ የመጣው የጫማ ማሰሪያ ፈታው ዘንድ ስልጣን የለኝም። እኔ ማጠምቃችሁ የውሃ ጥምቀት የንስሐ ጥምቀት ነው። እሱ ግን በመንፈስ ቅዱስ በእሳት ያጠምቃችኋል ነው ያላቸው ወገኖች። ስለዚህ ዮሐንስ ማን እንደሆነ እንዴት እንደሆነ የት እንደሆነ ከየት እንደሆነ ስልጣኑ በደንብ ያውቃሉ። ነገር ግን እሱ ፊት ይሄን ማድረግ አልፈለጉም። በትዕቢት የተወጠሩ ስለነበሩ ነው። በትዕቢት የተወጠሩ እነሱ አፈሩ ተብለው በሰው እንዳይሳቅባቸው ለክብራቸው ፈርተው ይሄን አሉ። እኛ አናውቅም አሉ። እንግዲህ ማንም አልነግራችሁም ነው ያላቸው። እንዲህ ብሎ አፋቸውን አልዘጋቸው። አልነግራችሁም አላቸው። በምን ስልጣን እንደማደርግ ቤተ መቅደሱን በምን ስልጣን ንጹህ እንደማደርግ የአህዮቹን፣ የበጎቹን፣ የፍየሎቹን ፈታትቼ እንዳበረኩ ርግቦቹን ፈትቼ እንዳባረኩ የሳንቲም ለዋጮቹን ገበታ እንደገለበኩ በጅራፍ እየገረፍኩ እንዳባረኩኝ በምን ስልጣን እንዳደረኩ አልነግራችሁም ለእናንተ አላቸው። አልነግራችሁ። ይሄ ነው አያችሁ፣ ስለምን ትፈትኑኛላችሁ አላቸው። እነሱ ይፈትኑ። ዳቢሎስ ልክ እንደፈተነው ይሄን ድንጋይ በገዳመ ቆሮንቶስ ሰይጣን ፈትኖት ነበረ። ይሄን ድንጋይ ዳቦ አድርገውና ርቡሃል አለው። የሰው ልጅ በእንጀራ ብቻ አይኖርም ብሎ ቅንጡም ብሎ አባሮታል። ከዚህ ህንፃ ላይ ዝለልና ውረድ፣ እግርን እንቅፋት እንዳሰናክል መላእክቶቹ በክንፋቸው ይጠብቁሃል ያነሱሃል የሚል ቃል ስላለ ዝለል አለው። እግዚአብሔር አምላክን አትፈታተነው ብሎ አሸነፈው። በሶስተኛው በዓለም ላይ ያሉትን ሀብታሞች፣ ባለጸጋዎች፣ ገንዘቦች ሁሉ ነገር አሳይቶ ለእኔ ስገድልኝ ይሄን ሁሉ እሰጥሃለሁ አለው። ለአንድ ለአምላክ ለእግዚአብሔር ብቻ ስገድ ነው የሚለው። አንተ ሰይጣን ከፊት ወይል ብሎ በሶስቱ ድል አድርጎ አባሮታል። ስለዚህ እነሱም የእሱ ልጆች ናቸውና እሱም በጥያቄ ያናውዙት ነበር። ሶስተኛውን ጥያቄ ደግሞ እናዳምጠው። በሉቃስ ወንጌል ምዕራፍ 20 ቁጥር 27 ላይ እንዲህ የሚል ጥያቄ ጠየቁት። በዚያን ቀን ትንሣኤ ሙታን የለም የሚሉ ሰዱቃውያን ወደ እርሱ ቀረቡ። እንዲህም ብለው ጠየቁት፣ መምህር ሆይ ሙሴ አንድ ሰው ልጅ ሳይወልድ ሲሞት ወንድሙ ሚስቱን አግብቶ ለወንድሙ ዘር ይተካ ብሎ አስቀምጧል። 7 ወንድማማቾች በእኛ ዘንድ ነበሩ። ፊተኛው ሚስት አግብቶ ሞተ፣ ዘርም ስለሌለው ሚስቱን ወንድሙ ተወለት፣ እሱም እንዲሁ ሞተ። እንዲህ እያሉ 7ቱም ሞቱ። በኋላ ቆይታ እሷ ሞተች። በሰማይ ወደፊት በትንሣኤ ዘሙታን ጊዜ ለማንኛው ትሆናለች? 7ቱም አግብተዋት ነበር ብለው ጠየቁት። ይሄን ጠየቁት። እንዲህ ጠየቁት።
ኢየሱስ መልሶ እንዲህ አላቸው፣ መጽሐፍትና የእግዚአብሔርን ኃይል አታውቁምና ትስታላችሁ። በትንሣኤ እንደ እግዚአብሔር መላእክት በሰማይ ይሆናሉ እንጂ አያገቡም አይጋቡም አለ። እንደ ሰማይ መላእክት በምስጋና የሚኖሩ ይሆናሉ እንጂ ማግባትና መጋባት የለም፣ የለም። ጥያቄያቸው ከባድ ነው። አያችሁት? በሙሴ ሕግ አለ። የኦሪት ሕግ ወንድ አግብቷት ወንድምየው ዘር ሳይተካከል ሞተ፣ ወንድሙ ሄዶ ደግሞ እሷን አግብቶ ለወንድሙ ዘር ይተካለት ይላል። ስለዚህ አሁን በሐዲስ ኪዳን አንተ ምን ትላለህ? እንዲህ አይነት በሀገራችን ተፈጽሟል። በእኛ ሀገር እኛ ባደግንበት ወለድንበት እንዲህ አይነት ተፈጽሟል። አገባት፣ ዘር ሳይተካ ሞተ፣ ወንድምየው አገባት፣ እሱ ሞተ፣ ሰባቱም ሞቱ። መጨረሻ ላይ ግን እሷም ሞተች። በትንሣኤ ዘጉባኤ ጊዜ ለማንኛው ሚስት ትሆናለች ሴት? ሁሉም አግብተዋታልና። አየህ ጥያቄው? እናንተ መጽሐፍትን ስለማታውቁ ትስታላችሁ አላችሁ። የሰው ልጅ በዚያን ሰዓት እንደ ሰማይ መላእክት በምስጋና ብቻ ይኖራሉ እንጂ አያገቡም አይጋቡም። እንዲህ አይነት ስርዓት በዛ የለም። በዚህ ምድር ላይ ተጠናቋል። እሱ ይህ ዓለም የስጋ ዓለም ነው፣ ያ ግን የነፍስ ነው። ስለዚህ ማግባት፣ መጋባት፣ መውለድ፣ መጓለድ የለም። እዛ እንደ መላእክት በምስጋና የሚኖርባት ቦታ ናት ብሎ እንዲህ አድርጎ ሶስተኛውን ጥያቄ አሳፍሯቸዋል። በዮሐንስ ወንጌል ምዕራፍ 3 ቁጥር 12 ላይ እንዲህ አለ፣ ወገኖች ስለ ምድራዊ ነገር በነገርኳችሁ ጊዜ ካላመናችሁ ስለ ሰማያዊ ነገር ብነግራችሁ እንዴት ታምናላችኋል? አያችሁን? የሰው ልጅ አስቸጋሪ ነው። ስለ ምድራዊ ነገር ሁሉ ጊዜ ይናገራል። አላመኑትም፣ አልተከተሉትም። ምድራዊውን ነግሬያችሁ ካላመናችሁ ስለ ሰማያዊ ውስጥ እንዴት ታምኑኛላችሁ? እንዴት ትቀበሉኛላችሁ? ሰማያዊ እንዲህ ልትቀበሉኝ አትችሉም። በምድራዊ ብታምኑብኝ በሰማያዊ ታምኑብኝ ነበር። ስለዚህ የምትጠይቁኝ ነገር ሁሉ ከንቱ ጥያቄ ነው የምትጠይቁኛል። ምድራዊ ጥያቄ የምትጠይቁኝ ለነፍሳችሁ እንኳን ለሰማይ ለነፍሳችሁ ጥያቄ የምጠይቃችሁ አታውቁናል። ሁሉ ጊዜ ስጋዊ ጥያቄና ወጥመድ ነው የምታመጡት። ወጥመድ በምን እንያዘው፣ በምን እንክሰሰው፣ በምን እናሰናክለው? እንደ አይነት ጥያቄ ያቸው እግዚአብሔር ልጆች ስለምን ትፈታተኑኛላችሁ አለ። ወገኖች ዛሬም እኮ በእኛ እገሌ በምን እናጥምዳት፣ እገሌ በምን እናጥምደው ብለው የሚሸምቁ ብዙዎች አሉ። ኧረ ልብ ይስጣችሁ እግዚአብሔር፣ ልብ ይስጣችሁ። እንዴት ወንድማችሁን ታጠምዳላችሁ? እንዴት እህታችሁን ታጠምዳላችሁ? ይሄ ከባድ ነው። አያችሁት? በእግዚአብሔር እይታ ይሄ ከባድ ነው። ስለዚህ የዛሬው ዕለት የጥያቄ ቀን የሚባለው ለዚህ ነው። በዚህ በጥያቄ ቀን ይሄን ሁሉ ጥያቄ ጠይቀውት ነበረ። ነገር ግን እሱ ለሁሉም መልስ ሰጣቸው። ለሁሉም የሚያስገርም የሚያስደንቅ መልስን የሰጣቸው እና በዚህ ምክንያት የዛሬው በዓል የጥያቄ ቀን ተብሏል። ነገ ደግሞ ቀኑ ደግሞ የምክር ቀን ነው። ለነገ